እንደኔ ህይወት ዝብርቅርቅ ያለ ነገር ምንም የለም። ምን ማለት ነው? ኧረ ምንም ነገር እኔን ስፍስፍ ልበልልሽ የኔ እናት። እኔ እውነት ትናንት አልቅሽ ያለው ግን ይቅርታ ውዶችዬ። ሄሉ በጣም ነው ያሳዘነችኝ። ግን እኮ ፕራንክ እኮ ነው ውዶችዬ። ዛሬው ቪዲዮ ያመረ የሰመረ ቪዲዮ ነው የሚሆነው። ፕራንክ ነው፣ ነገር ግን በጣም ነው አንጀቴን የበላችኝ። ምክንያቱም አንዳንዴ የእሷ ህይወትና የኔም አንዳንዴ እንደዚህ ዝብርቅርቅ ያለ ህይወት ነው የኔ ህይወት ስትል የኔም ትዝ አለኝና በጣም ነው ያሳዘነችኝ። ኢዙ እንደዛ አያረግም እውነት ስነግራችሁ ማለት ነው። እና ክፉ እንዳትናገሩ ጋይስ። ኢዙ እንዲህ የሚያደርግ ልጅ አይደለም። በጣም መልካም ልጅ ነው፣ በጣም ከሚባል በላይ። ሄሉ ማንም አይወዳትም ቢባል ማንም ሰው እንትን አይልም። በጣም ነው የሚወዷት። ዛሬ በሱ ቤት ቪዲዮ ሊለቀቅ ስለተፈለገ ነው እውነቱን ስነግራችሁ። እና ክፉ አትናገሩ። የኔን ስፍስፍ ሄሉዬ ግን በጣም ነው አንጀቴን የበላችኝ በኢየሱስ ስትመጣ በደስታ እየዘለለች ምናምን መታ ይሄንን ነገር ሲላት በቃ እውነት ግን ፕራንክም ቢሆን ኢዙዬ ትንሽ ልብ እንትን ይላል ያስደነግጣል። እና እንደዚህ አይነት ፕራንክ አንተም እኮ ከእሷ ብሰው ቁጭ አልክ ፕራንክ እውነት ለመናገር። ሰላም ጤና ይስጥልኝ ውድና የተከበራችሁ የሁለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። እውነት ለመናገር ትናንትና ነበር ቪዲዮ ልሰራ የፈለግኩት፣ ነገር ግን ያው ኔትወርክ የለኝም። ኔትወርክ ልበል እንጂ እንትኑ እኔ ያለሁበትና እንትኑ ይሄ ሸበካው አይደርስም፣ አይመጣም። እኔ ወዴታች ስወርድ ይጠፋብኛል ወደ ክላሴ ስገባ። ስለዚህ እንዴት ብዬ ልስራ እንጂ ለመስራት ፈልጌ ነበር እውነት ለመናገር። እና በጣም ነው ያሳዘነችኝ ሄሉ። ግን እኮ ውዶችዬ እንዲነገርኳቸው ፕራንክ ነው፣ ሌላ ነገር እንዲያታስቡ ማለት ነው። እውነት ይዙ እንዲህ አይነት ልጅ አይደለም። ቤተሰቦቹም ደግሞ እንደዚህ የሚያደርጉ ልጅ ሰዎች አይመስሉኝም። ምክንያቱም እውነት ለመናገር እኔ እንጃ ምን እንደምል አላውቅም። እና ብዙ እኔ ደንግጫለሁ። በርበ የተንኮል ግን ይቅርብህ። እሺ ሰምተሃል እንዴ? ከሷ ብሰው ቁጭ አልኩ ፕራንክ ለመስራት አንተ ደግሞ ማለት ነው መጨረሻ ላይ እርግጠኛ ላይ ዛሬ ደስ የሚል ነገር እናያለን ብዬ አስባለሁ። አትጨናነቁ። ግን ሄሉ በሰዓቱ አናዳኛለች። ኮሜንቶች ደግሞ ተረጋጉሽ ውዶች። ቶሎ ብላችሁ ሰውን በኮሜንት አተስበሩ፣ ጥሩ አይደለም ውዶች። እሺ ተረጋጉ፣ መረጋጋት አለባችሁ። የስራው ባህሪ ሊገባችሁ ይገባል። በትናንቱ እኔም ሄሉ አንጀቴን ነው የበላች። አልቀሳለች እኮ ጋይስ፣ በጣም ነው ያለቀሰችው። ይሄ ልጅ ከልቡ አስገብተዋለች 100%። በቃ አለቀ። እውነቱን ስነግራችሁ ሄሉ እንደዚህ ወንድ ልጅ ወዳ ወይም አፍቅር አታውቅም። በቃ ይሄ ልጅ በጣም ነው የወደደችበት ምክንያት ደግሞ ካሜራ ላይ አይደለም ውዶች። ከካሜራ ጀርባ ብዙ የሚያወሯቸው ነገሮች አሉ። በዛ ነገር ይመስለኛል ብዙ የሚያወሯቸው ሚስጥሮች ነገሮች አሏቸው ከካሜራ ጀርባ። ካሜራ ላይ ብዙ ነገር አይወጣም ታውቃላችሁ። ገባችኋ? በዛ ነገሮች ሄሉን ይሄ ልጅ በጣም ከሚባል በላይ በቃ ወደ ልቧ ስባ ያስገባችሁ ልጅ ነውና እንደዚህ ያስገባችሁ ልጅ ቤተሰቦችን ሊያስተዋውቅሽ ነው ሲላት ደግሞ በነገራችን ላይ ቤተሰቦችን ላስተዋውቅ የሚል ወንድ ልጅ የሚፈልጋችሁ ወንድ ልጅ እንደሆነ አትርሱ። ይሄን ልንገራችሁ በዚህ አጋጣሚ። የሚያፈቅራችሁ የሚወዳችሁ ወንድ ልጅ ቤተሰቦቹን ቶሎ ያስተዋውቃችኋል። ይሄን ልታውቁ ይገባል። ለእናንተ ቦታ የሌለው ለወደፊት ሚስት ወይም ደግሞ ጓደኛ የማያረጋችሁ ወንድ ግን የቤተሰቦቹን ቀርቶ አይደለም እናት አባቱን ቀርቶ አይደለም እህቱን ራሱ አያስተዋውቅም። ገባችሁ? እኔ ይዙን እንትን ያልኩበት ምክንያት ምንድን ነው? በቃ ቤተሰቦችን ላስተዋውቅ ሲል ለሄሉ ትልቅ ቦታና ሪስፔክት እንዳለው እንደሚወዳት ተረድቻለሁ። አለቀ። ዛሬ ቪዲዮውን ታውና ትፈርዳላችሁ፣ ታመሰግኑኛላችሁና እርግጠኛ ነኝ ፕራንክ ነው ያደረጋት። ስለዚህ መጨረሻውን ሳታዩ ሰውን ለመተቸት አትሩጡ እላለሁ። ሄሉዬ እንዲሰብራት ሳይሆን እኛ ነው የምንፈልገው ተዋደው በፍቅር እንዲኖሩ ነው የምንፈልገው። በአጠቃላይ በቃ ይሄን ነው እኛ የምንፈልገው፣ ተዋደው በፍቅር እንዲኖሩ። በቃ ይሄን ነው ይዙና ሄሉ የምንፈልገው። በቃ ይዙ የምንፈልገው እንደዚህ ነው እኛ ማለት ነው። ከሄሉ ጋር ሌላ ነገር አንፈልግም።
ሄሉ በጣም የተጎዳች ልጅ ናት ከሚባል በላይ እኔ ታሳዝነኛለች። ደግሞም ጎበዝ ናት። በፍቅር ስትፈተኑ በፍቅር ስትወድቁ በጣም አሪፍ ነው መጨረሻችሁ። ያመረ የሰመረ የደመቀ ይሆንላችኋል። ገባችሁ አይደል? ዝም ብሎ አልጋ ባልጋ የሆነ ፍቅር ምንም አይሰራም። በዚህ አጋጣሚና ሄሉዬ አንቺን የሚጎዳ አይደለም። ሲጀመር ካሜራው ከተዘጋ በኋላ ይገናኛሉ። እውነቱን ስነግራችሁ ድጋሜ በእሱ ቤት የሚፖሰተው ቪዲዮ ዛሬ እሱ ቤት ይሄዳሉ ማለት ነው። ገባችሁ አይደለም? እና ተረጋጉ እላለሁ። እኔም በእርግጥ ሳይ ቪዲዮውን አሳዝናኛለች በጣም እንኳን ለእሷ ቀርቶ አይደለም ለእኛም ያስደነግጣል። ቤተሰቦች አልወደዱሽም ሲባል ምን አይነት ስሜት እንዳለው ሁላችሁም ታውቃላችሁ። ሴት ሆናችሁ የባላችሁ ዘመዶች አልወደዷችሁም ብትባሉ ምን ትላላችሁ ጋይስ? አነጋገሯ ደግሞ ተመቸኝ። እኔን ምን አይነት ልጅ እንዲሆንኩ ማሳመን አትችልም ወይ? እነሱ ባሉህ እንዴት ትመራለህ? ለእኔ ቦታ ካለህ ለእኔ መንገር ካለህ። ይህ አባባሏ ተመችቶኛል። አዎ ይችላል። ሲጀመር ቤተሰቦቹ እንደዚህ አይነት ሰዎች አይደሉም ብዬ ነው የማስበው። ይህም መልከ መልካም የወለዱ ቤተሰቦች ለሄሉ እንዲህ አይነት ቦታ አላቸው ብዬ በፍጹም አላስብም እውነት ለመናገር። ስለዚህ መረጋጋት የሚባል ነገር ስላለ ልጆችዬ ተረጋግታችሁ አስቡበት እላለሁ። ሄሉዬ እኔንም አንጀቴን በልታኛለች እውነት ለመናገር እናንተም ብቻም አይደለም። እኔ ያው የስራው ባህሪ መሆኑንም እያወቅኩም ቢሆን ግን አሳዝነኛለች። ያው ግን እኔ እኮ የስራው ባህሪ መሆኑ ጠንቅቄ አውቃለሁ። ግን ደግሞ የስራው ባህሪ ቢሆን ጠንቅቄም ባቅ ደግሞ ሄሉ አሳዝነኛለች። በአጠቃላይ ስነግራችሁ በቃ እኔ አልችልም፣ ተንሰፈሰፍኩኝ። እኔ እናት ትናንትስ ቪዲዮውን እስከ መጨረሻም አላየሁ። እውነቱን ልንገራችሁ ብዬ ነው። እውነት እኔ አላየሁም። ትናንትና እስከ መጨረሻ ራሱ ቪዲዮውን አላየሁም። እውነት ለመናገር ይሁም አላለኝም። በቃ አላየሁትም፣ የእውነት አላየሁትም። ትናንትና ቪዲዮ በቃ መግቢያው ላይ በቃ ሄሉ አልቅሳ መሄዷን ስላየው በቃ መጨረሻው ምንም ደስ የማይል ነገር እንደሆነ ስላወቅኩት ብዙም አላየሁትም የትናንቱን ቪዲዮ ማለት ነው። እና ግን ለማንኛውም ችግር የለም፣ ሁሉም ነገር ሰላም ይሆናል። ዛሬ በደስታ በፍቅር ይመጣሉ። ተረጋጉ ነው የምለው። መረጋጋት የሚባል ነገር አለ። ተረጋጉ። የዛሬውን ቪዲዮ አይተን ለፍርድ እንሮጣለን። አይሻልም? ይሻላል ጋይስ። የዛሬውን ቪዲዮ አይተን ለፍርድ መሮጥ ያለ ያንን በትናንት ቪዲዮ ለፍርድ መሮጥ የለብንም ብዬ አስባለሁ። እንዲህ እኔ ሀሳብ ይሄ ነው። እንግዲህ ደግሞ የማታውን አይተን ደግሞ ሀሳብ የምንሰጥበት ይሆናል። እወዳችኋለሁ፣ አከብራችኋለሁ። መልካም ሙሉ ይሁንላችሁ። ይህን ቪዲዮ ላይክ፣ ሼር አድርጉት፣ ሀሳብ አስተያየት ስጡ እና ሄሉዬ አይዞሽ። እሺ በፍቅር መሀል እንግዲህ ያው ፕራንክ ከባድ ነው፣ ግን አይዞሽ፣ ተጠንቀቂ። ለማንኛውም እሺ እናት